እውነትም ነው። የሚለመልመውን ማለምለም፣ የሚያፈራውን የሚያብበውን እንዲያብብ ማድረግ፣ የሚያፈራውን እንዲያፈራ ማድረግ። ከዚህ ሁሉ ሆኖ የማይገኝ ለፍሬ የማይበቃ ዛፍ ካለ ቶሎ ቆርጦ ማጥፋት ነው። ምን ያደርጋል? ከመይታጽር ምድረነ ግዝማን ከሰ ከመይታጽር ምድረነ። ከእንግዲህስ ቆርጠህ ጣላት ነው የሚለው መጽሐፍ የሚለው። ከእንግዲህ ቆርጠህ ጣላት ምድራችን እንዳታወዝን ይላል። አንድ መሬት ጤፍ የተዘራበት ጤፉ ባይኖር ስንዴው ባይኖር በቆሎ ሊዘራበት ይችላል። ስለዚህ እያንዳንዱ ወይን፣ እያንዳንዱ በለስ፣ እያንዳንዱ አዝመራ የተዘራው የተተከለው ምን ላይ ነው? መሬት ላይ ነው። ያ መሬት ደግሞ ሌላ የሚተከልበት ነገር ላይ የሚተከልበት ላይ ነው። ሌላ የሚተከልበት የነበረ ነው። ውድ ክርስቲያኖች በለስ የሚለው ይላል እስራኤል ነው። በለስ ይላቸዋል። በለስ ዘይቤ እስራኤልም ቤተ እስራኤልም ምንቱ ይላል ሊቁ። በለስ ያላቸው እስራኤል ናቸው። ተራበ ማለት ጌታ የተራበው ከሰው ፍቅር ነው። ከፍቅር ተራበ እና በዚህ ዓለም እስራኤልን አያቸው። በጎዳና በለስን አየ ነበር አይደል? ጎዳና ያለው ይህ ዓለም ነው። በጎዳና የላይኛው ይወርድበታል፣ የታችኛው ይወጣበታል። በዚህ ዓለምም አንዱ ከፍ ሲል አንዱ ዝቅ ሲል ተመልከቱት። ኃያላኑ ሲበረቱ ሲደክሙ፣ ደካሞች ሲበረቱ ይታያሉ። ራቡት ሲጠግሙ፣ የጠገቡ ሲራቡ ታያላችሁ። ዓለም ጎዳና ናት። አንዱ ይወጣባታል፣ ይወርድባታል። እንደዚያ ነው። መዞር፣ መጓዝ። በዓለም ዝም ያለ ታገኛላችሁ? የማይጓዝ የለም እኮ። ፀሐይ ትጓዛለች፣ ጨረቃ ትጓዛለች፣ እንስሳት ይጓዛሉ፣ አራዊት ይጓዛሉ፣ ሰው ይጓዛል። ትናንት ሕፃን የነበረው ዛሬ ወደ ትልቅነት ተጉዞ ጨርሷል። ወጣቱ ወደ ሽምግልና፣ ሕፃናት ሴቶችም እንዲሁ ወደ ባልቴትነት። በቃ መጓዝ ነው። ለምን ከተባለ ዓለም መንገድ ናት። እና በዚህ ዓለም ማንን አያለ? እስራኤልን አየ። ወሆረ ሀቢሃ ይንሣ ፍሬ እምኔሃ። እንዲሁ ከእስራኤል ደግ ሰው አገኝ ይሆን ብሎ ተነስቶ ሄደ። ደግ ሰው አለ የለም ብሎ ወኢረከበ ፍሬ እምኔሃ። ተመልከቱት። ከቅጠል በቀር ፍሬ አላገኘም ማለት ምን ማለት ነው? እስራኤል ከመባል በቀር ደግ ሰው አልተገኘም። በስም ግን እስራኤል እየተባሉ ነው። አምላካችን መድኃኔ ዓለም ክርስቶስ ወደ ዓለም ሲመጣ እስራኤልን ግብራቸውን እንጂ ስማቸውን አላጣውም። በስም ተገኝተዋል፣ በስም ታጥተዋል። በስም ተገኝተዋል፣ በግብር ታጥተዋል። በስም የአብርሃም ልጆች ናቸው፣ በስራ ደግሞ የሰይጣን ልጆች ናቸው። በስም ብርቱዎች ናቸው፣ በስራ ደግሞ ደካሞች ናቸው። እንዲሁ ውድ ክርስቲያኖች እንዲሁም በደንብ ማሰብ ያለባችሁ በስም ተጠርቶ በግብር መጥፋትን ነው። አደገኛው በሽታ ይሄ ነው። አደገኛው በሽታ የማይለቅ በሽታ ነው። እንዲሁ መድኃኒት ሁሉ ያልፈወሰው አብዛኛው የኢትዮጵያ ቤተክርስቲያን ምዕመን ብዙ ክርስቲያን የስም ክርስቲያን አልቸገረንም። የስነ ምግባር ክርስቲያን ነው የቸገረን። እንዲሁ በደንብ ክርስቲያን ልንሆን ክርስቶስን ደስ ልታሰኙት ከፈለጋችሁ ከስም ይልቅ በስነ ምግባር ደስ አሰኙት። ስምና እኮ ሞልቶናል። አስካለ ማርያም የማርያም ፍሬ ተመልከቱት። ወልደ ሩፋኤል የሩፋኤል ልጅ ይባላል። እኔ ቤተ ደናግል የደናግል ማደሪያ ማለት እኮ ነው። ቤተ ነቢያት የነቢያት ወገን ማለት ነው። ተመልከቱት። እያንዳንዱ ስርጉታ ስላሴ ስላሴ ያስጌጧት የስላሴ ጌጥ ስም ሞልቷል ቤታችን። ችግር የለው ግን በደንብ ማሰብ ያስፈልጋል። በደንብ ማሰብ ታዲያ እሱ ምኑ ላይ? ግብሩ ላይ አብሮ ማሰብ አብሮ ያንን የሚያስቡትን መኖር ነው። እና ምንድነው የሚለው? እስራኤል ከመባል በቀር ፍሬ አላገኘባቸውም። ቅጠል ነው ያገኘባቸው። ቅጠሉ ስማቸው፣ ፍሬው ተግባራቸው ነው። ደግ ሰው አልተገኘም። አይደለም ካህናት ስቀሉ ባዮች ናቸው። ምዕመናን ደግሞ የታዘዙት የሚፈጽሙ ናቸው። እና ምን አለ? ከእንግዲህ ወዲህ ደግ ሰው አይገኝብሽ። በእኔ ካመኑ ምዕመናን በቀር በእኔ ካመኑ ካህናት በቀር በቃ መዳን በሌላ የለም። በጌታችን በኢየሱስ ክርስቶስ በማመን ነውና አብዛኞቹ ቅዱሳን ሳይሆን መላው ቅዱሳን ከነደደ እሳት ከተሳለ ስለት ገብተው የመሰከሩት አክሊል የተቀዳጁት መንግስተ ሰማያትን ተስፋ ያደረጉት ገነትን የወረሱት ሁሉ በጌታችን በኢየሱስ ክርስቶስ በማመን ጌታችን ኢየሱስ ክርስቶስን መሪ በማድረግ ዓላማ በማድረግ
ምልክት በማድረግ ነው። አያችሁት? የሁሉም ነገር ጥንቱ ጀማሪው መሰረቱ እርሱ ነው። እርሱ ከመሰረተላችሁ በቀር ሌላ መሰረት አትሹ እንዳለን ሐዋርያ። ደግ ሰው አይገኝብሽ አለ። ከዚያ በኋላ አንዱ እሱ ነው። በሌላኛው ግን በዚህ ዓለም ይላል ዕፀ በለስን አየ። ተራበ ማለት ይላል ከሕግ ተራበ ማለት ነው። አምላካችን ሰው ሲሆን የነበረችዋ ሕግ ኦሪት ናት። ኦሪት ወዳጅህን ውደድ፣ ጠላትህን ጥላ፣ የገደለ ይገደል፣ ዓይን ያጠፋ ዓይኑ ይጥፋ፣ ጥርስ የሰበረ ጥርሱ ይርገፍ፣ የሰረቀ እጥፍ ድርብ አድርጎ ይክፈል ነው የምትል የነበረ። ኦሪት ስብ አጢሱ ደም አፈሱ ትል ነበር። መስዋዕቱ ሁሉ ደመ እንስሳት ነበረ። ኦሪት የነበረው ክህነት በኦሪት የነበረው ክህነት ለአንድ ነገድ በዚያውም ደግሞ ከነገዱ ለአንድ ቤት ለአሮን የተሰጠች በነገድ ሌዊ በዘር አሮን በአሮን ብቻ የሚወርድ ነበረ። በሌዊ በኦሪት የነበረው ኃጢአት የሚሰረየው በስጋ ነው። የስጋ ኃጢአት ይሰረይ ነበር፣ የነፍስ ኃጢአት ግን አይሰረይም። ስጋን ማዳን ተችሏታል በትንሹም ቢሆን፣ ነፍስን ግን ማዳን አልተቻላትም። ማን? ኦሪት ናት። ኦሪት ሕገ ኦሪት ቢጠብቋት ማለት ምን ማለት ነው? ከሙሴ እስከ ክርስቶስ የነበረው ሕግ ቢጠብቁት ስጋን ያድናል፣ ነፍስን ግን አያድንም ማለት ምን ማለት ነው? በስጋ የሚመጣውን መቅሰፍት ምርኮውን፣ ጦርነቱን፣ ረሃቡን፣ ቀጠናውን፣ በሽታውን ይህን ሁሉ ድርቁን፣ አባል ሸነፈሩን ይህን ሁሉ ያስወግዳል። ከሲኦል ማውጣት ገነት ማግባት ግን አይቻልም፣ አልተቻለውም። ስለዚህ ኦሪት ማዳን የማይቻላት በስጋ እንጂ በነፍስ ማዳን የማይቻላት ሕግ ሆና አገኛት ነው የሚል። ሕግ ከመባል በቀር ይላል ከቅጠል በቀር ፍሬ አላገኘባትም ማለት ኦሪትን ሕግ ከመባል በቀር ድህነት አላገኘባትም። ተመልከቱት። አዳም 5500 ዘመን ሲኖር ከዚያ በደሉ ከዚያ መከራው መታደግ አልተቻላትም። ማን? ኦሪት። ኢሳይያስ በኩላ ቢሰቀል በመጋዝ የተተረተሩ ነቢያት በመጋዝ ቢተረተሩ ቢሰነጠቁ የተገረፉት ቢገረፉ በደንጃ ቢወገሩ በእሳት ቢቃጠሉ ያው ግን ሲኦልን መበርበር ነፍሳትን ማዳን ገነትን መክፈት አልተቻላቸውም። ስለዚህ ኦሪት ምንድናት? ሕግ ከመባል በቀር ድነት አልተገኘባትም አለ። ከዚያ ምን አለ? ወይቤላ ይኩንን ከፍሬም ውስጤትኪ ለዓለም፣ ከእንግዲህ ወዲህ ፍሬ አይገኝብሽ አላት። ከእንግዲህ ወዲህ ማዳን አይቻልሽም፣ ድነት ባንቺ አይገኝም አላት ብሎ ማንን ሰራበት? ወንጌልን ሰራ። ይቀጥላል። ከዚያ ይቀጥልና ሰው በሆነ ጊዜ ይላል ከፍቅር ተራበ ይላል። ይቀጥልና ወርእየ ዕፀ በለስ በፍኖት በጎዳና ዕፀ በለስን አየ ማለት ኃጢአትን በዚህ ዓለም ሰፍና ገና አያት። በለስ ማለት ኃጢአት ናት። በነገራችን ላይ ጥንቱን ኃጢአት የገባችው በዕፀ በለስ ምክንያት ነው እና በለስ ዘይቤ ኃጢአት ይእቲ በለስ ያላት ኃጢአት ናት። ኃጢአትን በዚህ ዓለም አገኛት። ተመልከቱት። በዚህ ዓለም ኃጢአትን አገኛት። ሆረ ይንሳ ፍሬ አገኛለሁ ብሎ ወደ እርሷ ሄደ ማለት ኃጢአተኛ ተባለ። ማን? መድኃኔ ዓለም ክርስቶስ ኃጢአተኛ ተባለ። በዚህ ዓለም ኃጢአትን አገኛት፣ ኃጢአተኛም ተባለ። ኃጥ አይደል ያለው ተወለቆ ምስለ ጅጉያን ከኃጢአተኞች ጋር ተቆጠረ አይደል የሚለው መጽሐፍ። አላዊ ሕግ አይደል ሕግ አፍራሽ አይደል ያሉት አላዊ ሕግ እግዚአብሔርን ሲሰድብ ሙሴን ሲንቅ ሲያቃልል ሲያዋርድ ሰማ ነው አይደል ያለው። ስለዚህ ኃጢአተኛ ተባለ። ወደዚያች ዕፀ በለስ ሄደ ማለት ኃጢአተኛ ተባለ። ነገር ግን ከፍሬ በቀር ከቅጠል በቀር ፍሬ አላገኘባትም ማለት ደግሞ ማለት ነው። ኃጢአተኛ ከመባል በቀር ኃጢአትን ግን አልሰራም ይለዋል። ይኸውላችሁ መሰርጉሙ እንዲያውም ምን ይላል ታላቁ የሶርያው ሊቅ ቅዱስ ኤፍሬም
አሐዱ ዘእምቅድስት ሥላሴ ርኅወት እትናነ አጽንነ ሰማየ ሰማያት መጽአ ወኀደረ ውስተ ከርሰ ድንግል ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ። ተመልከቱ። ከሦስቱ ቅዱስ 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 ተብለው ከሚመሰገኑት ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ በእግረ አጋንንት መጠቅጠቃችንን በመንጸፈ ደይን መውደቃችንን አይቶ ይላል። ልብ በል። ልዑል ባህርይውን ትሑት ባህርይ አድርጎ መጽአ ወኀደረ ውስተ ከርሰ ድንግል በድንግሊቱ ማኅፀን አደረ። ወተወልደ በቤተልሔምም ተወለደ። ወኮነ ሰብአ ከማነ እንደኛ ሰው ሆነ። ዘእንበለ ኃጢአት ባሕቲታ ከብቸኛ ኃጢአት በቀር ከኃጢአት ብቻ በቀር ሌላውን ስራ ሁሉ ሰራ። ተመልከቱት። መድኃኔ ዓለም ክርስቶስ ያልሰራው ምንድን ነው? ኃጢአት። ሁሉን ሰርቶ ሁሉን እንድንሰራ አዝዞናል። ያው ግን ኃጢአትን ባለመስራት እንዳንሰራ አሳይቶናል። እና ምን አለ? ወደዚያች ዕፀ በለስ ሄደ ማለት ኃጢአተኛ ተባለ ማለት ነው። ከፍልፍ ቅጠል በቀር ፍሬ አልተገኘበትም ማለት ኃጢአተኛ ኃጥእ ከመባሉ በቀር ኃጢአት ግን አልተገኘበትም፣ የለበትም። በነቢዩም በገቢርም በሐልዮም ንጹሕ ነው። ስንኳን እሱ ይቅርና እናቱ እሱን ጸንሳ በድንግልና ጸንሳ በድንግልና የወለደች እናቱም እንኳን ንጽሕት ናት። በነቢብም አልበደለች። በአንደበቷ ክዳት ሽንገላ የለባትም። በሐልዮም አልበደለች። በህሊናዋ ወጪ ወራጅ የሆነ አገኛጣ የነበር ህሊና አልነበራትም። በገቢር አልበደለችም። በስራ ምን ሰርታ እና ከቅጠል ብቻ በቀር ፍሬ አላገኝባትም። ኃጢአተኛ ከመባል በቀር መድኃኔ ዓለም ኢየሱስ ክርስቶስ ኃጢአትን አልሰራም። እና ቀጥሎ ምን አለ? ኃጢአትን ከእንግዲህ ወዲህ ፍሬ አይገኝብሽ፣ ከእንግዲህ ወዲህ አንቺ የምታሸንፊው ሰው አይኑር አላት። ማን? ኃጢአትን። ያን ጊዜ ያቺ በለስ ምን ሆነች? ፈጥና ደረቀች፣ ኳኳርኳ ብላ ወደቀች። ኃጢአትም አቅም አልባ ሆነች። ከስሩ እንደተነቀለ ወይራ ሆነች። ማን? ኃጢአት። ምን ይላል መጽሐፍ? በአንጻር በለስ ረገማ ለኃጢአት፣ በበለስ አንጻር ኃጢአትን ረገማት። ፍሬ አይገኝብሽ ማለት እኮ ኃጢአት ፍሬ አይገኝብሽ። የኃጢአት ፍሬ ማን ነው? ኃጥእ ነው። ኃጥእ ነው። አንቺን ሰርቶ በአንቺ ፍዳ የሚያዝ አይኑርብሽ። ክርስቶስ ኃጢአት ሳይሰራ ኃጢአተኛ ወይም ኃጥእ የተባለ ኃጢአተኞች ኃጢአትን ድል መንሳት ይችሉ ዘንድ ነው። ግሩም እኮ ነው በእውነቱ። ውድ ክርስቲያኖች፣ ክርስቶስ በኃጢአተኞች መካከል የተሰቀለው ምንም ኃጢአት ሳይሰራ በኃጢአተኞች መካከል የተሰቀለው እኛ ኃጢአተኞች በኃጢአታችን መካከል ክርስቶስን አስታውሰን ንስሐ ገብተን ወደ ቅዱስ ሥጋው፣ ወደ ቅዱስ ትምህርት፣ ወደ ቅዱስ ተጋድሎ፣ ወደ ቅዱስ ወደ ቅድስት መንግስተ ሰማይ እንድንሸጋገር ነው። ታዲያ ቅጠል ከመባል በቀር ግን ፍሬ አላገኘባትም። ኃጢአተኛ ከመባል በቀር ግን ኃጢአት አልሰራም። እንግዲህ ሶስት ነገሮችን አይተናል። ለኦሪት ከሆነ ሕግ ከመባል በቀር ማዳን አልተቻላትም። ለኃጢአት ከሆነ ኃጢአተኛ ከመባል በቀር ኃጢአት አልሰራም። ለደግ ሰው ከሆነ ደግሞ ደግ ሰው ከመባል በቀር ማለት እስራኤል ከመባል በቀር ደግ ሰውን አላገኘም ማለት ነው። ውድ ክርስቲያኖች፣ የኛ ሃይማኖታችን ለአንድ ክርስቲያን አራት ነገር አለው፣ ወይም ለአንድ ዛፍ አራት ነገር አለው። ግንዱ አለ፣ ቅጠሉ አለ፣ አበባው አለ፣ ፍሬው አለ። እንደ ግንዱ ራሳችን አካላችን ነው። እንደ ቅጠሉ ሃይማኖታችን ነው። እንደ አበባው ስራችን ነው። እንደ ፍሬው ግን ክብራችን ነው። ግን ከዚህ ዛፍ ምን አገኘበት? ቅጠል ብቻ ነው ያገኘበት።
እና እኛም ላይ ቢፈለግ ቅጠል ብቻ ሃይማኖት ብቻ ሃይማኖት አለኝ በማለት ብቻ ደግሞ አይቻልም። እኛ ሳለኝ ነው እንጂ ያልን ይኑረን አይኑረን አልታወቀም። ሆኖም ግን በሃይማኖታችን ፍጽምት ናት። እንዲህ ስላችሁ ምንም ጥርጥር የሌለባት የአባቶቻችን ሃይማኖት እ የመላእክት ሃይማኖት፣ የነቢያት፣ የአበው ነቢያት፣ የአበው ሐዋርያት፣ የአበው ሊቃውንት ሃይማኖት እንደሆነች መጠራጠር የለብንም፣ አንጠራጠርም። ታዲያ ቅጠል ነው አሁን ያለው። ሃይማኖት አለን እውነት ነው። ከቅጠሉ ቀጥሎ ግን አበባ ሊኖር ያስፈልጋል። መልካም መዓዛ ያለው አበባ ማለት ምን ማለት ነው? ለሰዎቹ አራያ የሚሆን ምግባር፣ አራያ የሚሆን ምግባር፣ የሚታይ ምግባር፣ ክርስቲያናዊ የሚያሰኝ ምግባር፣ ኢትዮጵያዊ ሊያሰኝን የሚችል ምግባር፣ ሰው ስንሆን እንደ መላእክት ሊያሰራ የሚችል ምግባር። እውነት እውነት እላችኋለሁ በእኔ የሚያምን ሰው ቢኖር እኔ የምሰራውን ስራ ይሰራል ያለ ከዚህም የበለጠ ይሰራል የሚባል እንዲህ አይነት ምግባር፣ ለሌሎቹ የመኖር ምግባር፣ ሌሎችን የመርዳት ምግባር፣ እርስ በርስ የመግባባት ምግባር፣ አንዱ ከአንዱ ጋራ የመዋደድ ምግባር። ይሄ ምግባር ነው በእውነቱ። በፍቅር መኖር፣ በትህትና መኖር፣ በክብር መኖር፣ ሰዎችን ሲያስቀድሙ መኖር ምን ማለት ነው? እነሱ ያገኙ እኔ ልቆይ፣ እነሱ ይረፉ እኔ ልስራ፣ እኔ ላገልግል እነሱ ይገልገሉ የሚለውን ሀሳብ ስግው ማድረግ ከሰውነት ጋር የተዋሃደ ማለት ነው። ታዲያ ከቅጠል በቀር ፍሬ አላገኘበትም። እኛ ላይ እንኳን ፍሬ አበባው የሚገኝ አይመስለኝም። ፍሬ ክብር ነው፣ አበባው ምግባር ነው፣ ቅጠል ደግሞ ሃይማኖታችን ነው፣ ጉንዱ ደግሞ አካላችን ነው። አካላችን አንዳንዴ አካል ሃይማኖትም ምግባርም ክብርም ቀርቶ ጠፍቶ ግንዱ ብቻ ዝም ብሎ የተመለመለ ግንድ ሆነን ብቻ የቆምነ ይመስለኛል አንዳንዴ ማለት ነው። በደንብ ያስፈልጋል። እኛ ላይ ቅጠል ነው ያለ። ቅጠል ለምን ይሆናል? ይበላል፣ ይጠጣል፣ ይለበሳል። ምናልባት ከፀሐይ ሊታደግ ይችላል። ስንት ሰው አስጠልለናል። እሺ እኛ ላይ ባለው ቅጠል ስንት ሰው ተጠልሎብናል፣ ስንት ሰው አርፎብናል፣ ለስንት ሰው ጠቅመናል። በአበባችን መዓዛነት ስንት ሰው ደስ አሰኝተናል። በፍሬያችን ምግብነት ስንት ሰው አጥግበናል። አስቡበት። ቅጠል ከቅጠል በቀር ፍሬ አላገኘባትም ይላል። እኛ ግን ውድ ክርስቲያኖች አካላችንም ሊኖር ይገባል። ግንድነታችን፣ ቅጠልነታችን፣ አበባነታችን፣ ፍሬነታችን አራቱ ነገሮች ሊኖሩ ይገባል። አራተኛው ግን ራሱ ባለቤቱ የሚሰጠን ነው። ግንድ አካላችን ነው። አካላችን ህዋሳታችን መጠበቅ ነው። ዓይንን፣ ጆሮን፣ እግርን፣ እጅን መጠበቅ ነው። አበባ፣ ቅጠል ሃይማኖት ነው። ምንም ጥርጥር ያልተቀደደ ቅጠል ሊኖረን ይገባል። ያልተቀደደ ያልተበጠሰ ባይድ ያልሆነ ከሰውነታችን ጋር የተዋሃደ ስርዝ ድልዝ የሌለባት የቀናችዋን የአበውን ሃይማኖት መቀበል መጠበቅና መስጠት ይኖርብናል። አበባ በየጊዜው አዳዲስ መዓዛ ሊያስገኝ የሚችል ስነ ምግባር መስራት መቻል ነው። የመጨረሻው ፍሬ ግን ከቅጠል በኋላ ከአበባ ቀጥሎ የሚሰጥ ክብር ነው። ክብረ ስጋ በዚህ ዓለም መክበር ነው። ክብረ ነፍስ በገነት በመንግስተ ሰማያት መክበር ነው። ክብረ ልቡና በራሱ በባለቤቱ ዘንድ መክበር ነው። ክብረ ስጋ የሚፈሩ የሚታፈሩ የሚወደዱ መሆን ነው። አንድ ክርስቲያን ሲኖር የሚፈራ የሚታፈርም የሚወደድም የሚከበርም ነው። እሱ ክብረ ስጋ ነው። እናንተን የማይገባ ነገር ወይም የማይገባው ሰው ለማይገባ ነገር የሚጠይቃችሁ ከሆነ ክብረ ስጋችሁን አሳጣችሁ ማለት ነው።
እናንተን መጥቶ ማንኛውም ሰው ውሸቱን የሚተፋባችሁ ከሆነ ሐሰተኛ ድርጅቱን በእናንተ ላይ የሚያንጸባርቅባችሁ ከሆነ ክብረ ስጋችሁን እየነሳችሁ ነው። እኛ ክብር ያለን ማንንም አንዋሽም፣ ለማንም በማንም አንዋሽም፣ ማንም አይነካንም፣ ማንንም አነካም። ክርስትና እንደዚያ ሆኖ መኖር ነው። ሳይነኩ ሳይነኩ፣ ሳይደፍሩ ሳይደፈሩ መኖር ነው። መኖር ነው። ሳይንቁ ሳይናቁ መኖር ነው። ሳይጎዱ ሳይጎዱ መኖር ነው። ሌላውን አለመጉዳት፣ ራስም አለመጎዳት። ይሄ ክርስትና ነው። አይ ክብረ ስጋ ይባላል። ክብረ ነፍስ በገነት የምናገኘው ነው። ክብረ ልቡና በተዋህዶ የሚሰጥ የሚገኝ ነው። በተዋህዶ የሚሰጥ የሚገኝ ነው። እርሱን ዓለም፣ እርሱን ምግብ፣ እርሱን ብርሃን፣ እርሱን ሕይወት፣ እርሱን ተድላ ደስታ አድርጎ በእርሱ ልብነት ማሰብ፣ በእርሱ ቃልነት መናገር፣ በእርሱ ሕይወትነት መኖር ነው። ይሄ ከነጽሮ ከአስረኛው ማዕረግ ለደረሱ ቅዱሳን የተሰጠ ነው። እንዲያውም በትንሽ ትንሽ ማውራት ካልሆነ በስተቀር ካልደረሱበት የማይታወቅ ይሉታል አበው ሲገልጹት። ስለዚህ ውድ ክርስቲያኖች አምላካችን ቅዱስ እግዚአብሔር ወደ በለሷ ሄደ። ከቅጠል በቀር ምንም አላገኘም። ምንም አበባ የለም፣ ፍሬም የለም የለም። ከእንግዲህ ወዲህ ፍሬ አይገኝብሽ አላት። እውነት ነው። ሰው ሲሞት ቅጠል ብቻ ካለው ከሞት በኋላ ፍሬ ማፍራት አይችልም። ከሞት በኋላ ማበብ አይችልም። መድረቅ ነው። እንዲያውም ቅጠሉን ሁሉ ያጠዋል ከሞት በኋላ። ስለዚህ ሲሞት እያንዳንዳችን ስንሄድ ቅጠል ብቻ የሚያገኝብን ከሆነ አበባ ከሌለን ፍሬ ከሌለን ምን ይለናል? ከእንግዲህ ወዲህ ፍሬ አይገኝባችሁ። እውነት ነው። ከሞት በኋላ ንስሐ የለም። ከሞት በኋላ ስራ የለም። ከሞት በኋላ አገልግሎት የለም። ከሞት በኋላ መታረቅ የለም። ልብ በሉ። ከሞት በኋላ ሲገሌን አስቀይሜያለሁ ማለት የለም። ሲገሌን ልርዳው ማለት የለም። ከሞት በኋላ መረዳዳት የለም። አሁን ነው መዘመር የሚቻለው፣ መጸለይ የሚቻለው፣ ማመስገን የሚቻለው፣ ማገልገል ወጥቶ ወርዶ ማገልገል የሚቻለው፣ የጠፉ በጎችን መሰብሰብ የሚቻለው አሁን ነው። ጊዜው አሁን ነው። ሌላ ጊዜ የለም። ከአሁን በቀር ሌላ ጊዜ የለውም ለክርስቲያን። አሁን ነው በቃ ያለበት ጊዜ ያለበት። ነገን ሲቀበል ራሱ አሁን አድርጎ ነው የሚቀበለው እንጂ ነገ እንደሆነ አይደለም የሚያገኘው። አሁን ይሆናል። ዛሬ ያልፋል፣ ነገ አሁን ይሆናል። ስለዚህ የሁላችንም ህይወት አሁን ነው። ሌላውን አናውቅም። አሁን ነው። ታዲያ ያን ጊዜ ቅጠሉ አይደለም ፍሬውና አበባው ይቅርና ቅጠሉ በራሱ ይቀራል። ተነቅሎ መውደቅ ነው የሚያጋጥመው። ተነቅሎ የወደቀን ወደ እሳት ነው። ሌላ ወደ የት ያደርጉታል? እሳቱም ዘኢይጠፋ የማይጠፋ ነው። እኛም ተቃጥለን አናልቅም። እሳቱም ነዶ አያልቅም። ጽየሁ ትቡህ ዘኢይነውም ትሉ የማያንቀላፋ ወእሳቱኒ ዘኢይጠፍ እሳቱም የማይጠፋ ይለዋል መከራውን ሲገልጽ። ውድ ክርስቲያኖች ይህችኗን ዘመን በኃጢአት፣ በክደት፣ በስንፍና፣ ባለመረዳዳት፣ በመቀያየም የአንዷን አንገት አንዱ በማስደፋት ኑረን ዘላለማዊውን ዘመን በመከራ መኖር የለብንም። ይህችኛዋን ዘመን ለወንድሞቻችን ጥሩ የሚረገጥ ምድር፣ የሚቀዳጁት አክሊል፣ የሚዋቡበት ውበት ሆነን ማለፍ ይገባናል። እንዲያውም ከሆነ ውድ ክርስቲያኖች አንዳችሁ ለአንዳችሁ ክብር ሁኑ። እሺ፣ አንዱ ለአንዱ ክብር ሊሆን ይገባል። አንዱ ለአንዱ ምን ይሁን? ክብሩ ይሁን፣ ጌጡ ይሁን። ገብረ ሥላሴ ለወልደ ማርያም ክብሩ ይሁን፣ ጌጡ ይሁን፣ የሚቀዳጀው አክሊል ይሁን። እውነት ነው። የባል ጌጡ ሚስቱ ናት አይደል? የሚስት ጌጧ ደግሞ በአንጻሩ ባሏ ነው። ሌላ ጌጥ የላትም። እኛ ደግሞ የዚህ ቤት ማህበርተኞች አባላቶች የዚህ የኔ እህቶች በቀኝ ያሉት በግራ ያሉት ጌጥ ናቸው። በግራ ያሉት ደግሞ በቀኝ ያሉት ጌጥ መሆን መቻል አለባቸው። ያ ሲሆን ስግው ፍቅር ይባላል። ክርስቶስ የሚገኝበት ዘላለማዊው መንግስት የሚወረስበት እንጂ ከቅጠል በቀር ፍሬ አላገኘም። ፍሬ ከሌለን አበባ ከሌለን ፍሬ አይገኝባቸው ካለን ሰርተን መጽደቅ ተምረን ማወቅ ማንችልበት ዘመን ይመጣል ማለት ነው። ሰርተን የምንጸድቅበት ተምረን የምናውቅበት ዘመን አሁን ነው።
እና መማር ያስፈልጋል፣ መወያየት ያስፈልጋል፣ መጽሐፍ ማንበብ ያስፈልጋል፣ ጸሎት መጸለይ ያስፈልጋል። አቅማችሁ ከፈቀደላችሁ በእውነቱ ጊዜና አቅም የሚፈቅድላችሁ ሰዎች በጸሎትም ጊዜ እንዲያው ቆም ብላችሁ እንድታደርሱ ጊዜና አቅም ሁኔታዎች የሚመቻቹላችሁ፣ ሁኔታዎች የማይመቻቹላችሁ ሰዎች ግን ቢያንስ እንኳን ማድረስ ባትችሉ አብራችሁ ሆናችሁ ስሙ። ስሙ። ትልቅ በረከት ነው፣ ያልፋችኋል። በረከት ሲታደል በሰሚ የሚሰጥ በረከት አለ፣ በማየት የሚሰጥ በረከት አለ፣ በመብላት በመጠጣት የሚሰጥ በረከት አለ። በመስማት የሚሰጠው በረከት ይሁንላችሁ ይደረግላችሁ ሲል አሜን ብለን የምንቀበለው ነው። በማየት የሚሰጠው በረከት አይን በሚያየው ነገር ነው። በመብላት በመጠጣት የሚሰጠው ነገር ደግሞ ልክ በመብላት በመጠጣት አሁን እዚህ ላይ ብዙ ጊዜ የቅዱስ ጊዮርጊስ ኔትወርክ ይዞኛል እንዴ? እርሷን ነው የኔታ እርሷን ነው ያለው የወጣችሁ ግቡ። እንግዲያስ እና የቅዱስ ጊዮርጊስ ዕለት የቅዱስ ሚካኤል ዕለትም አለ ይመስለኛል። እንግዲህ ምክንያቱም ዳቦ ተለጥፎ አይቻለሁ እዚህ ላይ። እንግዲህ ካልሆነ እንጃ። ዝሮ ዝሮ ዳቦ ተቀቡና እዚህ ላይ አድርጋችሁ አሁን ስለ ቅዱስ ሚካኤል ስለ ቅዱስ ሚካኤል ስለ ቅዱስ ሚካኤል ትላላችሁ። በቃ በረከቱ እንዲደርሰን ነው አይደል? እንደዚህ እጃችን ዘርግተን እንቀበል። እንደዚያ እኮ ነው። በመስማት የሚሰጥ በረከት፣ በማየት የሚሰጥ በረከት፣ በመብላት በመጠጣት የሚሰጥ በረከት፣ መስቀል በመባረክ በማሽተት የሚሰጥ በረከት አለ። ውድ ክርስቲያኖች አብራችሁ በመናገር ባታገኙት በረከቱ በመስማት የሚሰጠው በረከት እንዳያልፋችሁ ጸሎት ሲደረስ እንዲያው ሁኔታዎች የፈቀዱላችሁ ጆሮአችሁ ላይ አድርጋችሁ የምትሰሙባትን ነገር ልትሰሙ ይገባል። አትራቁ። እኛ ተጠብቀን የምንኖረው ክርስቲያኖች ከቤቱ ስለምንኖር ነው። ከቤቱ ስንወጣ አደገኛ የሆነ ተሐዋሲ ነው ያለ፣ መራመድ ማንችለው ማለት ነው። ውድ ክርስቲያኖች ከፈተናው ልታመልጡ ከፈለጋችሁ በቤቱ ኑሩ፣ በቤቱ ኑሩ። እዚህ ቤት ላይ ቃሉን ስሙ፣ ድምፁን ስሙ፣ ጸሎቱን ስሙ፣ ዝማሬውን ስሙ፣ ትምህርቱን ስሙ፣ የበረከት ቃል ስሙ። ያለ በረከት ለበረከት የሰላ አንደበት እኮ በእውነቱ መታደል ነው። አንደበት ሁሉም አንደበት ለስድብ የተሳለ ሲሆን ለበረከት፣ ለምስጋና፣ ለዝማሬ የተሳለ አንደበት፣ ለወንጌል የተሰጠ ጆሮ፣ ለወንጌል የተደለደለ ወይም የተዘጋጀ አይምሮ፣ ከዚህ በላይ በረከት የለም። ስለዚህ በደንብ ልናስብ ይገባናል። የምናስበው ቅጠል ብቻ ሆነን እንዳንቀር ነው። ቅጠልነት ብቻ ዋጋ አያሰጥም። አበባነት፣ ፍሬነት ያስፈልጋል። እና ጌታ ወደዚያ ሄደ፣ ከቅጠል ብቻ በቀር ምንም ፍሬ አላገኘም። የማቴዎስ ወንጌል ምዕራፍ 21 ከቁጥር 19 ላይ ወደ ሰዎች መጣ፣ ወደኛ መጣ። ፍሬ ምግባር አላገኘም፣ ጽዬ ምግባር አላገኘም፣ ፍሬ ክብር አላገኘም። ከዚህ በኋላ ይገኝባችኋል። ሰው ከሞት በኋላ ምንም ማድረግ ስለማይችል ማለት ነው። እና እንግዲያውስ ክርስቲያኖች ሞት ሳይቀድመን አምላካችን ቅዱስ እግዚአብሔርም ዓለሙን የሚያሳልፍበት ጊዜው ደርሶ ቢሆንም ነውና እንደዚህ ያለ መከራው የሚፈራረቅብን። ሆኖም ግን በሕይወት ሳለን የይቅርታው ዘመን ሳያልቅብን የንስሐው ዘመን እድሜ ለንስሐ ዘመን ለፍስሐ እየሰጠን ከቀን ወደ ቀን ሲያሸጋግረን መግባባት፣ መረዳዳት፣ መወያየት፣ አንዱ ለአንዱ የመዳን መንገድ፣ አንዱ ለአንዱ የመዳን ምክንያት፣ አንዱ ለአንዱ የጠፋውን ሰው ፈልጎ አምጥቶ በቤቱ እንዲገባ ለማድረግ ምክንያት መሆን ይኖርብናል ለማለት ያክል ነው። እንግዲህ ስለነበረን ጊዜ የጊዜያት ቆይታ የፍጥረታት ጌታ እግዚአብሔር አምላካችን ይክበር ይመስገንልን። እናንተም ሰዓት ቅድም ወደ ኋላ ጀምራችሁም ነው። በእርግጥ የዓርብ ጸሎትም ይረዝማል። እንዲያም ስለሆነ ወደ ቆይታችኋል 15 ነው 16 ደቂቃ ቀጥታችሁኛል። እኔ 2 ደቂቃ ነው የቀጠኋችሁ የወንድምነት አድርጌ ማለት ነው።
ዙሮ ዙሮ ያኛውም የኔ ነው፣ ያኛውን የእናንተ፣ ይሄ የኔ ሆኖ አይደለም። ይሄ የእናንተ ነው፣ ያኛውም የኔ ነው። እንዲያው ከገና ከጉባኤ ቤት እንደወጣሁ ጭራዬን እንኳን አላስቀመጥኩም። እግዚአብሔር በሚያውቀው ቁጭ ብዬ ሌላ ስራ ሳልይዝ አስተምሬ ልውጣ በሚል ነው እንጂ ሁሉንም ሰዓት ከእናንተ ጋር ቁጭ ብዬ ጸሎት ባደርስ፣ ስትዘምሩ ብሰማ፣ ስትጠይቁ ጥያቄያችሁን ብቀበል ምንኛ ደስ ባለኝ ነበርና መበርታት ነው፣ አለመስነፍ ነው፣ በትንሹ አለመርካት ነው፣ መዘጋጀት፣ ለስራ መዘጋጀት፣ ለአገልግሎት መዘጋጀት፣ ልቡናንም ማዘጋጀት፣ ቁርጠኛ መሆንና ቁርጠኛ ማድረግ ያስፈልጋል የሚል መልእክት ነው ያለኝ። ፍሬ ከቅጠሉ በቀር ምንም ፍሬ አላገኘባትም። አምላካችን ቅዱስ እግዚአብሔር ቅጠል አግኝቶብን አበባውንና ፍሬውን እንዳያጣብን በቸርነቱ ይርዳን። ፀሐይ ለዳ ኮከበ ፋርስ ቅዱስ ጊዮርጊስ በአማላጅነቱ ይርዳን። እናታችን ቅድስት ድንግል ማርያም ሀብተ ቡራኪዋን ጣዕመ ውዳሴዋን በልቡናችን ትሳልብን። የአብ አባትነቱን የወልድ በኩርነቱ የመንፈስ ቅዱስ ቀዳሽነቱ አይለየን። የሰላም አምላክ በሰላም ያውለን። የተማርነውን ትምህርት ከመጀመሪያ ለልምላሜ፣ ቀጥሎ ለአበባ፣ ቀጥሎ ለክብር ለፍሬ ያብቃልን። ሰላም ያውለን። ቀሪውን